ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ አለ በእኛ በአማኞች ነው የሚጀምረው። ከፊቴ ሂድ የሚለው ከኛ ነው የሚጀምረው። ዝላዩ ይሄ አስመሳይ በተአምራት በምንትስ ተከበብን ባዮች እሱን ትተው የቅዱሳት መጻሕፍት ኃይለ ቃል በቅጥነተ ህሊና ከልብ ሰብስበው እንዲያነቡ እንመኛለን፣ እንመክራለን። በኃጢአት ደረጃ ብንለያይም በደንብ የተዋወቀ ድኛለሁ፣ ጸድቄያለሁ፣ መንግሥተ ሰማያት ገብቻለሁ። እንዴት ያለ በልዑል እግዚአብሔር ላይ መዘበት ነው ወገኖች የተያዘው። በጭንቅ የሚድን ከሆነ ድናል፣ ጸድቀሃል፣ አብቅተሃል አላለውም። የሚድን ከሆነ ገና ወደፊት ነው፣ ፊውቸር እኮ ነው። የሚድን ከሆነ እኮ ነው የሚለው። በመልካም ስራ መጽናት እንዳንቆረጥና ፍሬ ቢሶች ሆነን ወደ እሳት እንዳንጣል የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል። ቆመሃል ካልጸና ትቆረጣለህ ይለዋል። የተወደዳችሁ ኦርቶዶክሳውያን አማኝ አንድ አምኖ ለዘላለም የዳነ ደግሞም የማይጠፋ የማይኮነን ከሆነ ለምን ትቆረጣለህ አለው። ካልጸና ነው የሚቆረጠው። በምን? በእምነት ካልጸና። ለምን? በመልካም ስራ ካልጸና ምን ይሆናል? ይቆረጣል። አየህ፣ እንዲህ ይላል ዕብራውያን ምዕራፍ 6 አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ ተካፋይ የሆኑትን መልካሙን የእግዚአብሔርን ቃል ሊመጣ ያለውንም የዓለም ኃይል የቀመሱትን ኋላም የካዱትን እነሱን ለንስሐ ማብቃት የማይቻለው ይላል። ልድገመው። አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ የሆኑትን መልካሙን የእግዚአብሔርን ቃል ሊመጣ ያለውን የዓለም ኃይል የቀመሱትን ኋላም ግን የካዱትን እነሱን ለንስሐ ማደስ የማይቻለው ይላል። በሞቴ ብርሃን በርቶላቸው ጨለማ የሚችል አያችሁ። አምነው እንደሚክዱ አያችሁ። የመንፈስ ቅዱስ ተካፋዮች የሆኑትን እኮ ነው የሚለው። ግን ምን ክደዋል? ታዲያ እንዴት የመንፈስ ቅዱስ ተካፋይ ሆኖ መካድ ካለ እንዴት አድርጎ ነው እርግጠኛ መሆን የሚችለው? ይሄንን ነው እኮ ያልኳችሁ። ብዙ ጸጋዎችን ከተቀበሉ በኋላ ብርሃን ከበራላቸው በሉ ጸጋ እግዚአብሔርን ካገኙ ከፍ ከባለ ማዕረግ ከደረሱ የመንፈስ ቅዱስ ተካፋዮች ከሆኑ በጥምቀት የመንፈስ ቅዱስ ጸጋ ማደሪያዎች ከሆኑ በኋላ መልካሙን የእግዚአብሔርን ቃል ሰምተው ሊመጣ ያለውን የዘላለም ሕይወት ጉዳይ ሰምተው ኃይሉን አውቀው ግንስ ሊክዱት ይችላል። ታዲያ እንዴት ነው ያመነ በመዳኑ ብቻ እርግጠኛ ነው የሚለው ትምህርት እንዴት ነው የሚያስኬደው? ብዙ ጸጋዎችን ያገኘ እንዴት እንደወደቀ ያየ እንዴት እንደካደ ያያችሁ። አንዳንዶች መካድ በእምነት ብቻ በስራቸው ይክዱታል አይልም የእግዚአብሔር ቃል። በሃይማኖት መካድ እኮ በስራ መካድ በስራቸው ይክዱታል ይላል እግዚአብሔር ቃል። በምግባራቸውም ይክዱታል። እግዚአብሔርን እንዲያውቁ በግልጥ ይናገራሉ፣ በስራቸው ግን ይክዱታል። በአፋቸው ያቀርቡታል፣ በልባቸው ያባርሩታል። አስመሳዮች ይሆናሉ፣ ግን እግዚአብሔር ያውቃቸው። ብዙ ጸጋዎችን ከተቀበሉ በኋላ ሊተዉ፣ ሊያቋርጡ፣ ሊቆሙ፣ ሊወድቁ ይችላሉ። እሱ ነው የሚለው። ይህ ምን ያሳያል? ብዙ ጸጋዎችን እንኳን ተቀብለው ቢሆን አያችሁ እነሱን ለንስሐ ማድረስ አይቻል ነው። የማይመለሱ አሉ። ምን ማለት ነው ይሄ? አያችሁ ያመኑት ብርሃን የበራላቸው እኮ ያመኑት ናቸው። መልካሙን የምስራች የሰሙት ሰማያዊ ስጦታን የቀመሱት የመንፈስ ቅዱስ ተካፋይ የሆኑት እኮ ያመኑት ናቸው። ግን ምን ሆኑ? ካዱት። ታዲያ ያመነ እንዴት እርግጠኛ ሊሆን ይችላል? አያችሁ
ያመነ በመዳኑ እርግጠኛ ነው ሆነ። በሶስት የቅዱስ መጽሐፍ ኃይለ ቃላት እነዚህን ሐሳቦች እስኪ እንፈትሽ ወገኖቼ። እየተከታተላችሁ ነው? እስኪ እንፈትሻቸው። እውነት ያመነ አንድ አማኝ በማመኑ ብቻ ስለ ዘላለማዊ ሕይወት መዳኑ እርግጠኛ መሆን ይችላል። መንግሥተ ሰማያት ስለመግባቱ፣ በጌታችን ቀኝ ስለመቆሙ፣ ስላለመውደቁ፣ ስላለማቋረጡ፣ ስላለመካዱ፣ ይልቁንም ከማዕረግ ወደ ማዕረግ፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር እየተሸጋገረ ስለመሄዱ ምን ያህል እርግጠኛ መሆን ይችላል? እንደሱ ያለው መጽሐፍ ቅዱስ ውስጥ እሱን ፈትሽ። እሱንም ፈትሽ። ትምህርት ስለሆነ ጥቅሶች አሉ። የሮሜ መልእክት ምዕራፍ 11 ቁጥር 20 ይህንን ሊያሳይ የሚችል የእግዚአብሔር ቃል ነው። ቀስ ብዬ አነብላችኋለሁ። እንዲህ ይላል። ስለ አይሁድና ታስታውሱ ከሆነ ያለፈው 15 ቀን ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለውን ቃል ስንተረጉ የሮሜ መልእክትና የገላትያን መልእክት ቅዱስ ጳውሎስ የጻፈበትን ምክንያት ነግሬያችሁ ነበር። በአይሁድና በአሕዛብ መካከል በነበረው ሙግት አሕዛብንም አይሁድንም መስመር ውስጥ እንዲከታቸው የገሰጸበትና ያስታረቀበት መልእክት ነው ብያችኋለሁ። አሁንም የዛው ቀጣይ ክፍል ነው ይሄ ንባብ። ሮሜ መልእክት ምዕራፍ 11 ቁጥር 20 ምን ይላል? መልካም አሕዛቡን ነው እንደዚህ የሚል አሕዛባዊውን ነው እንደዚህ የሚለው ምን ይላል? መልካም እነርሱ ካለማመን የተነሳ ተሰበሩ ይላል። ካለማመን የተነሳ ተሰበሩ የተባሉት አይሁድ ናቸው፣ ኢየሱስ ክርስቶስን አላመኑትምና። የእግዚአብሔር ልጅ ነኝ ሲላቸው ሊወግሩት ድንጋይ አንስተዋልና፣ እልፍ ሲሉ ተሳደበ ብለው መስቀል ላይ ሰቅለውታልና። አያችሁ፣ ካለማመን የተነሳ ተሰበሩ አላቸው። ማንን? አይሁድን። ይቀጥላል። አንተም ከእምነት የተነሳ ቆመሃል አለው። ማንን? አሕዛባዊውን። ለምን? አምኗላ። ከማመን የተነሳ ቆመሃል ካለው በኋላ ምን ይላል መሰላችሁ? ዝቅ ብሎ ፍራ እንጂ የትዕቢትን ነገር አታስብ ይላል። በል እንጂ ፍራ እንጂ አማኝ ነህ፣ ፍራ። ምን አትበል፣ አትፎክር፣ ትዕቢተኛ አትሁን። አንተን የሚፈርድ ጌታ ነውና ጸድቄአለሁ ጨርሻለሁ ብለህ ሳይሆን በፍርሃት ኑር። በሞቴ አንተ ከእምነት የተነሳ ቆመሃል ካለው በኋላ ፍራ እንጂ የትዕቢትን ነገር አታስብ ይላል። ለዚህ እኮ ነው እኛ የምንፈራው፣ ራሳችንን ስለማናምነው ነው ያልኳችሁ እኮ ለዚህ ነው። ትዕቢተኛ እኮ ማን ሆነው እኮ ለዚህ ነው። ቀና ቀና ማንለው እኮ ለዚህ ነው። ዝቅ ዝቅ ብለን እኮ የምንኖረው እኮ ለዚህ ነው። በፍርሃት የምንኖረው እኮ ለዚህ ነው። ታስታውሳላችሁ ባለፈው ያነበብኩላችሁ ጥቅስ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለውን ቃል አንስቼላችሁ ነበር። እርግጠኛ ከሆነ ለምን ይፈራል? በእርግጠኝነት ውስጥ እኮ ፍርሃት የለም። ለምን እንፈራለን? እርግጠኞች ከሆን በመዳናችን፣ በዘላለም ሕይወት ጉዳያችን፣ መንግሥተ ሰማያት መግባታችን እርግጠኛ ከሆን ምን ያስፈራናል? ፍራ። ደጋግሞ ነው የሚለው። በኋላ እመጣላችኋለሁ። ፍራ እያለ ቅዱስ ጳውሎስ የሚያስቀምጠው ለምን ቢሆንልኝ እኮ ለማለት ነው። በፍርሃት እኮ ነው፣ በትዕቢት አይደለም። በምኞት እኮ ነው፣ በፍርሃት ቢሆንልኝ ወደ ሙታን ትንሣኤ ልደርስ መኛለሁ። ቢሆንልኝ ፍራ እንጂ የትዕቢትን ነገር አታስብ። ይሄ ብቻ ይደንቃችኋል። ደግሞ ዝቅ ይላል። ምን ይላል መስላችሁ? አንተ ከእምነት የተነሳ ቆመሃል። መልካም። እነሱ ተሰበሩ። መልካም። ፍራ እንጂ የትዕቢትን ነገር አታስብ፣ ትዕቢተኛ አትሁን። ይቀጥልና ምን ይላል መስላችሁ? በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው፣ ያለዚያ ግን አንተ ደግሞ ትቆረጣለህ ሲለው ስሙ። ቆመሃል ካልጸና ትቆረጣለህ ይለዋል።
የተወደዳችሁ ኦርቶዶክሳውያን አማኝ አንድ ያምኖ ለዘላለም የዳነ ደግሞም የማይጠፋ የማይኮነን ከሆነ ለምን ትቆረጣለህ አለው። ካልጸና ነው የሚቆረጠው። በምን? በእምነት ካልጸና። ለምን? በመልካም ሥራ ካልጸና ምን ይሆናል? ይቆረጣል። አየህ። ስለዚህ እንዳይቆረጥ የተወደዳችሁ ምእመናን አለመጽናቱ መሆኑን ተመለከታችሁ። ቆመሃል ግን ትቆረጣለህ። ምን ካላልክ? በቸርነቱ ጸንተ ካልተገኘ፣ በእምነት ጸንተ ካልተገኘ፣ በምግባር ጸንተ ካልተገኘ፣ በተጋድሎ ጸንተ ካልተገኘ፣ የሁል ጊዜ ሰው ካልሆንክ፣ ወረተኛ ካልሆንክ፣ ሞቅ ሲልና ሲቀዘቅዝ ሌላ ካልሆንክ፣ ቀን ሲለዋወጥ ካልተቀያየርክ፣ በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት ባንተ ላይ ነው። ያለዚያ ግን አንተ ደግሞ ትቆረጣለህ። ማን ነው የሚቆረጠው? አማኙን እኮ ነው የሚለው። አምናሃል ግን ትቆረጣለህ። አያችሁ፣ አምኖ መቆረጣለህ። ምን ካላረገ? ካልጸና። ለምንድን ነው የሚፈራው? ይጽና አይጽና፣ እንደ ቆመ ይቀጥል ይውደቅ፣ በምን ያውቃል? እርግጠኛ አይደለም። እርግጠኝነት ካለ ለምን ይፈራል? የዚህ ሐሳብ ጭብጥ ነው። ፍርሃት እንጂ ፉከራ የለም። የመጽሐፍ ቅዱስ ሐሳብ ነው። ይህምን እርሱ ሲፎክሩ መኖር መጽሐፍ ቅዱሳዊ አይደለም። መንፈስ ቅዱስም እንዲህ አይነት ትምህርት አላስተማረንም። ኦርቶዶክሳዊት ቤተክርስቲያንን ይዋት በፍርሃት ነው የምትኖረው፣ በመንቀጥቀጥ ነው የምትኖረው። ቢሆንልኝ ያለ ቅዱስ ጳውሎስ ጮኸው የተመኘች ነው የምትኖረው። በመልካም ሥራም ካልጸና ይቆረጣል። በማመን ብቻ አይደለም። አንዳንዶች በእምነት ብቻ አይደለም፣ በመልካም ሥራ በተጋድሎም ጭምር እንጂ በእምነት ብቻ አይደለም። ይህንም የሚያመለክት የእግዚአብሔር ቃል አለ። አዎ አንብቤላችሁ ነበር ባለፈው ክፍለ ትምህርት ታስታውሱት ከሆነ ምንም ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ የሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ የሚል አንብቤላችሁ ነበር። ከወገናችንም ያሉት ደግሞ ማለት አማኞች ሆነው ቅዱስ ጳውሎስ ነው የሚናገረው። ይሄን አማኞች ሆኑ ከወገናችንም ያሉት ደግሞ ፍሬ ሆነው እንዳይቀሩ፣ ተተክለው ፍሬ ሳያፈሩ፣ አምነው ለጽድቅ ሥራ ሳይበቁ እንዳይቀሩ፣ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ የግድ። አንዳንዶች እንደው ምንም የማያስፈልጋል የግድ የእግዚአብሔር ቃል እኮ ነው የሚለው በመልካም ሥራ መጽናት እንዳንቆረጥና ፍሬ ቢሶች ሆነን ወደ እሳት እንዳንጣል የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ ይላል። እነማ? አማኞች። በመልካም ሥራ ካልጸኑስ ከላይ እንዳነበብኩላችሁ ይቆረጣሉ። ከዛስ ገለባ ናቸው፣ ፍሬ የለባቸውም። ከዛስ ወደ እሳት ይጣላሉ። ገለባ የሚጣለው ወደ እሳት ነው። በቅዱሳት መጻሕፍት ትምህርት ከወገናችንም ያሉት የሚሰመርበት ቃል አማኞች ናቸው። ፍሬ ቢስ እንዳይሆን መልካም ሥራ ስለሚያስፈልግ እሱ የምንድን ነው? የግድ ስለሚያስፈልገው ለምናችን ለዘላለም ሕይወት ጉዳያችን እንዳንረገም፣ ወደ እሳት እንዳንጣል፣ እንዳንቆረጥ የግድ ስለሚያስፈልግ ይሄ እንዴት ነው? እንዲጸኑ ምንድን ነው? የሁል ጊዜ ኑሮ ነው። የሁል ጊዜ የወረት ሳይሆን የሁል ጊዜ ነው። የወጣ ገባ ሳይሆን የዘላለም ነው። እንዲጸኑ ጽናቱ በምንድን ነው? በሂደት ነው። ፕሮሰስ ነው የሚሆነው። አንደኛ በጣም ቁም ነገር ብቻ መከታተል ነው። ይሄ ዲኮሬሽኑ ዝላዩን ይሄ አስመሳይ በተአምራት በምንትስ ተከበብን ባዮች እሱን ትተው የቅዱሳት መጻሕፍት ኃይለ ቃል በቅጥነተ ሕሊና ከልብ ሰብስበው እንዲያነቡ እንመኛለን፣ እንመክራለን። ከዝላይ ወጥተው ቁጭ ብለው እስኪያስቡት ይሄው የእግዚአብሔር ቃል ግልጽ ነው። ሁለተኛ ሌላ የእግዚአብሔር ቃል አንብብላችሁ። ሁለተኛ በጣም ግልጽ የሆነ የእግዚአብሔር ቃል ነው። ይሄ ደግሞ
በጣም ግልጽ የሆነ እግዚአብሔር ቃል ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 15 ላይ የተናገረው የእግዚአብሔር ቃል ነው። በሞቴ እንዲህ ይላል ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅ በጭንቅ ሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ ይላል። ደግሞ አለው ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙት መጨረሻቸው ምን ይሆን? ጻድቅ በሞቴ በጭንቅ የሚድን ከሆነ ጻድቃንን አንዴ ድነናል። ከየት መጣ? ጻድቅ በጭንቅ የሚድን ከሆነ በጭንቅ ከእኩያት ፍትወታት ከአጋንንት ጋር ስጋውን እየጎሰመ ቅዱስ ጳውሎስ እንደተናገረው በትግል እንዳይጣል እየታገለ በጭንቅ የሚድን ከሆነ ድናል፣ ጸድቃል፣ አብቅተዋል አላለውም። የሚድን ከሆነ ገና ወደፊት ነው፣ ፊውቸር እኮ ነው። የሚድን ከሆነ እኮ ነው የሚለው። ኃጢአተኛው ይታይ ዘንድ ወዴት አለው? ያኛው እንኳን እርግጠኛ በጭንቅ ከሆነ ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። የእግዚአብሔር ፍርድ ከየት ይጀምራል? ከቤቱ። ቤት ውስጥ ማን አሉ? አማኞች፣ ቀዳሾች፣ አስቀዳሾች። ከዚህ ይጀምራል። ባራኪዎች የሚባረኩ ከዚህ ይጀምራል። ከአትሮንሱ ይጀምራል። ከመቅደሱ ይጀምራል። ከቤቱ ይጀምራል። ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል። ከማን? ካመኑቱ። እና ታዲያስ ያመነ እንዴ ለዘላለም የዳነ ከሆነ የማያጣና ልጅነቱ ማይጠፋ ማይወሰድበት ከሆነ ፍርድ ከእግዚአብሔር ቤት ለምን ይነሳል? በቃ ድነዋላ፣ በቃ ጸድቀዋላ፣ በቃ ገብተዋላ፣ በቃ አረጋግጠዋላ። የምን ፍርድ ነው እሱ? አንኮነንም የሚሉት ነገር የለም። በሚቀጥለው ክፍለ ትምህርት ይህን እናነሳለን። በኢየሱስ ላሉት ኩነኔ የለባቸውም ሲል ምን ማለቱ ነው መጽሐፍ ቅዱስ? እሱን መተንተን አለባቸው አንዳንዶች። ቤተ ክርስቲያን ብጥር አድርጋ ያነበበችውን ባለፈው እንዳልኳችሁ ሳትተረጉም አታልፍማ። ተርጉማ አበጥራ ጥቅስ ይዛ የምትበር አይደለችም። በደንብ ብጥር አድርጋ ከላይ ከታች ከአጠቃላዩ ጋር ተመልክታ ነው የምትፈታው። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ አለ በእኛ በአማኞች ነው የሚጀምረው። የእግዚአብሔር ፍርድ ከፊቴ ሂድ የሚለው ከኛ ነው የሚጀምረው፣ ከኛ ነው። ጻድቅ ማን ነው? አንዳንዶች ብቻ ነው ጽድቅን የሚያደርግ እርሱ ጻድቅ ነው የሚለው ዮሐንስ በመልእክቱ። ትእዛዝ እግዚአብሔርን የማይፈጽም ለወንጌል የማይታዘዝ የእግዚአብሔርን ፈቃድ የማይፈጽም ኃጢአተኛ እንዴት ይታይ ወዴት አለው? እየተዋወቀ በደንብ እየተዋወቀ በኃጢአት ደረጃ ብንለያይም በደንብ እየተዋወቀ ድኛለሁ፣ ጸድቄያለሁ፣ መንግሥተ ሰማያት ገብቻለሁ። እንዴት ያለ በልዑል እግዚአብሔር ላይ መዘበት ነው ወገኖች የተያዘው። ዘባቾች የሚላቸው እኮ እነዚህን እኮ ነው። አንዳንድ ጊዜ ነውር ነው፣ በፍጹም ነውር ነው። ፍርድ ካለበት እንዴት እርግጠኛ መሆን? ለዚህ እኮ ነው በመከራው እካፈላለሁ፣ እርሱንና የትንሣኤውን ኃይል አውቃለሁ፣ በሞቱ ልመስለው እመኛለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ